እንግዲህ እስቲ ይኸው ጨው ጠቅሻለሁ። ቆንጆ ጣዕም አለው። በጣም ጫወታ ምርጥ ነው። አሁን ሰላም የሳሚ ቲዩብ ተመልካቾች እንደምን ቆያችሁ? ዛሬ በድጋሚ ከባርች ጋር በባለፈው እንግዲህ እንዴት እንዳሸነፈኝ አይታችኋል። ዛሬ በድጋሚ እሱን ለማሸነፍ የተለያዩ ቅጣቶች ይዤ መጥቻለሁ። ጨው እንግዲህ እዚህ ጋር 2 ብርጭቆች አሉ፣ ጨው ይዘዋል። እዚህ ጋር ውሃ አለ። ዛሬ በነገራችን ላይ ሌላኛው አዲስ ታዛቢ እንግዳለን ቹ ዛሬ በኔ ቲዩብ ታዛቢ ይሁን ወጥቷል። በጣም ወዳለው አሁን ሰብስክራይብ አርጉ። እንግዲህ ጋይስ እኔም ሁለተኛ ጊዜ በዚህ ቻናል ላይ መጥቻለሁ። ባለፈው እንግዲህ አይታችሁታል። ከ10 8 ነው መለስኩት። ዛሬ ደግሞ ስንት ጥያቄ ነው ያዘጋጀልኝ? 10 ጥያቄ አለ። ጥያቄ ብቻ አይደለም፣ አንዳንድ ቁም ነገሮችም ዝም ብለን እንጫወታለን። ግን ዛሬ የሚመልስ አይመስለኝም። ጥያቄ ከሆነ እኔ ጥያቄ መልሳለሁ። ጩ እንግዲህ እዚህ ጋር ዳኛ ነው። ጩ እንግዲህ ባርች ከመለሰ መልሷል ይላል፣ ካልመለስኩ አልመለስክም ትላለህ። የሳይ እንግዲህ እንደምትመለከቱት እዚህ ሽንኩርት አለ። ባለፈው ሽንኩርቱን ባዶ ነው የበላነው። እዚህ ጋርም ቃሪያ አለ፣ ቃሪያውን ባዶ ነው የበላነው። ዛሬ እዚህ ጋር ግን ጨው አለ። ጨውን እንጨምርበታለን። በጨው ነው የምንበላው። እዚህ ጋር ዱቄት አለ። ዱቄቱ እንደተለመደው እንቀባዋለን። ይሄ እንቁላሉ ይጠጣል። ዛሬ ይጠጣል። አዎ፣ ባለፈው ስንቀባው ነበር። አዎ፣ ዛሬ ይጠጣል። ይሄ ውሃ እንደምትመለከቱት እንግዲህ አንድ ሰው የፈለገ እዚህ ውስጥ ጨምሮ ይቀጣል ማለት ነው። ኦኬ፣ ውሃ በጨው ላይ እንደዚህ ጨምረን ማለት ነው። አዎ፣ ይሄ ጨው ነው። በዚህ ላይ ውሃ ጨምረን ሻት። እንግዲህ እንደምትዝናኑበት ተስፋ አደርጋለሁ። ሰብስክራይብ እያደረጋችሁ ያላችሁን ሐሳብ አስተያየት ኮሜንት ላይ እየጻፋችሁ ይሄ ሳሚ ቲዩብ ነው። እሺ፣ ወደ መጀመሪያ ጥያቄ ስንሄድ አንድ ጥያቄ ልጠይቅህና አንተ ሩጫ ላይ ሆነ ሁለተኛ ላይ ያለውን ሰውዬ ብትቀድመው ስንተኛ ትሆናለህ? እኔ ሩጫ ላይ ነኝ። ሁለተኛ ላይ ያለውን ሰው ሁለተኛ ነው የምሆነው። እኔ በቃ ጥያቄ ማለት ለኔ እንደ ውሃ ነው ጥጥት ውሃ ማረገው። እና አሁን ቅጣት አሁን ከምንጀምር ቀለል ያለ ቅጣት እንቅጣው መጀመሪያ። ምክንያቱም ያው ቀለል ያርግን እያካበድን ከሄድን ነው የሚሻለው። እና ቀለል ያለ ጥያቄ ቅጣት ልቅጣው። አንድ እንቁላል ጠጣ። ያው እንግዲህ ቤተሰብ እንጠጣ ነው። እንቁላል እንግዲህ ስብር አድርገን እንዴት እንስበረው እና እኔ ልስበርልህ። እሺ፣ እንቁላል በነገራችን ላይ ጠጥቼ አላውቅም። ይኸው ሰበርኩለት። ይዘፈርስ ታይም ነው ስጠጣ ይጠጣል። ከመጀመሪያው እንግዲህ ባርች እኔን መቅጣት ጀምሯል። ይጠጣል። ያው ሁለቱንም እንቁላል ባይዘው እሱ ነው የሚጠጣው ሳስበው። ከነጫጩት እንግዲህ ጫጩት አለች ውስጥ እንግዲህ እዩት። አያችሁ ጫጩቷ ትታያለች። ከነጫጩቷ ይጠጣል። ቹ ወዬ ምን ትላለህ? ምን ይላል እሱ? እንግዲህ ቹ የሱን ፈንታተ ትጠጣለህ? አይ ኖ እሱ ራሱ ይጠጣ። እንግዲህ ይርዳ በሉኝ። ጠጣ። በጣም ነው ዋናው ጤና ብላችሁ እንግዲህ ይሄው ጠጥቷል። ባዶ አድርጓል። ጀመርን እንግዲህ ይሄው። እኔ በዚህ ፋታኝም አይመስለኝም። እኔን አይቀጣኝም። ማይዘይ በጥያቄ ነው ያልቀጣም 100%። ሌትስ ጎ። እንግዲህ እስከ መጨረሻ ተከታተሉ። 10 ጥያቄ ነው ያዘጋጀልኝ። ከ10ሩን ነው መልሰው ይሄን ቅጣት ሙሉ እሱ ራሱ ይቀጣል። እንቆቅልሽ ልጠይቀው። እሺ፣ ነፍስ የሌለው ዳኛ ምንድን ነው? ነፍስ የሌለው ዳኛ ነፍስ የሌለው ዳኛ ጊዜ ነው። ጊዜ ዳኛ ነው ይባላል። እግዚአብሔርን ጊዜ ዳኛ ነው ይባላል። አድቫንቴጅ የምር ይባላል። አንድ አድቫንቴጅ ኢየሱስን ጊዜ ዳኛ አይባልም እንዴ? ጊዜ ዳኛ ነው ይባላል። ግን ደግሞ ትክክለኛ አንድ ነፍስ የሌለው ዳኛ አለ። ነፍስ የሌለው ዳኛ ነፍስ የለውም። ብዙ ቦታዎች ላይ ይገኛል። ጊዜ የሌለው ነፍስ የሌለው ዳኛ። ነፍስ የለውም ግን ይዳኛል። በኩል ይፈርዳል። ከፈለገ ለአንዱ ያበዛል፣ ከፈለገ ለአንዱ ያሳንሳል። እኔ እንደው መንገድ ከፍቻለሁ።
ከፈለግ አንዱ ለአንዱ ያሳንሳል፣ ለአንዱ ይጨምራል። ነፍስ የለውም ግን ይዳኛል። ነፍስ የሌለው ዳኛ። እንግዲህ ለመጨረሻም ባርቻ አልመለሰም። አንድ ጥያቄ ካሁን ውስጧል። ምንድነው? ሚዛን ነው። ሚዛን ነፍስ የለውም፣ እኩል ይዳኛል። ከፈለገ ለአንዱ ያሳንሳል፣ ከፈለገ ለአንዱ ይጨምራል። በጌታ አግኝተናል ባርቻ በመጨረሻ። እስቲ ወይኔ ባርች ከጨው ጋር ያለው ጣዕም ጊዜ የሌለው ዳኛ፣ ነፍስ የሌለው ዳኛ። ነፍስ የለው። ይሄ ግን ጥያቄ ጋይስ እንደዚህ ቼክ ማድረግ ይቻላል። እውነት የምር እንደዚህ መጠየቅ አለብን ጋይስ። ይሄ ፌር ነው። ብዙ ቅጣት እሱን ስለቀጣው ነው ባይዘው እንደዚህ ከባድ ጥያቄ ያመጣልኝ። የቱን ነው የምቀጣው? እስቲ ሽንኩርት በጨው ይኸው እስቲ ሊያጣጥም ነው እንግዲህ። እስቲ ይኸው ጨው ጠቅሻለሁ። ቆንጆ ጣዕም አለው። በጣም ጫወታ ምርጥ ነው። አሁን አንድ ላይ አቻ ሆነ። ይኸው ዳኛው ፈርዷል። እስቲ ከኖርማል ጥያቄ ወይም ደግሞ ይነዝረኛል ደብል ጥያቄሽ ከኖርማል ጥያቄ ይሄ ጥያቄ ሳይሆን ፐርሰናል የሆነ ነገር። ብዙ ጊዜ ባርች በረፍት ጊዜ ምን ያደርጋል? ኦኬ ኖርማል ቅጣት በእረፍት ጊዜ እኔ ቤት ነው የማሳልፈው። ኦኬ የትም አልወጣም። እረፍት ከሆንኩ ቤት ቡና ይፈላልኛል። ኦኬ ቡና እጠጣለሁ፣ መዝሙር እየሰማሁ ተኛለሁ። ሌላ እረፍት ሰዓት እኔ የትም አልወጣም። እንግዲህ ባርች ያው አንዳንድ የማታውቁትን ስለ ባርች አንዳንድ ቀለል ያሉ ነገሮችን እንግዲህ እንዲያሳውቅናችሁ እንቀጥላለን። ወደ ጥያቄ እንመለስ። እሺ አንድ አውሮፕላን በኢትዮጵያና በኬንያ ድንበር ቢከሰከስ የተረፉ ሰዎች የት ነው የሚቀበሩት? አንድ አውሮፕላን በኢትዮጵያና በኬንያ ድንበር ላይ ተከሰከሰ ነበር። የተረፉ ሰዎች ይቀበራሉ። አንድ አውሮፕላን በኬንያና በኢትዮጵያ ድንበር ቢከሰከስ የተረፉ ሰዎች ይቀበራሉ። ልክ እንዲያ አይ ቲንክ ያው ፕሌኑ ከአሜሪካ ወደ ሌላ አፍሪካ ሀገር እየሄደ ከሆነ ወደ ሀገራቸው ይመለሳሉ። ዜጎች አሁን ለምሳሌ አሜሪካ ዜጎች የአሜሪካዊ ከሆኑ እዛ ወደ ሀገራቸው ሄደው ይቀበራሉ ብዬ አስባለሁ። እንግዲህ ባርች ጥያቄውን በአስገራሚ ሁኔታ ስቶታል። እንዴት? የት ነው የሚቀበሩት? ሲጀመር የተረፈ ሰው እንዴት ይቀበራል? አገኘ ነው ይላል። የተረፉ ሰዎች ወይኔ ባርች እንግዲህ ዛሬ አልተቻለ። ወይኔ ባርች ዛሬ አልተቻለ። ወይኔ ባርች ሁለት ተበልቻለሁ ጋይስ። በጣም አሁን ጥሩ ነው። እስቲ እየሄድን ነው። እስቲ ወደ ቃሪያው እንሂድ። ቃሪያ እስቲ በጨው ስሜቱ ምን እንደሚመስል ጋይስ እያቃጠለኝ ነው ጌታን። ወይኔ ባርች ይኸው ቃሪያ በጨው ስሜቱ እኔ ምን ሊቀጣኝ እንዳለ ብቻ ዝም ብላችሁ አስቡ እናንተ። እንዴት ነው ስሜቱ? እንዴት ነው? ይመቻል። ውሃ መጠጣት ይቻላል? አይቻልም። ይኸው ዳኛ ፈርዷል። እዚህ ጋር ይኸው ዳኛ ውሃ መጠጣት ይቻላል? አይቻልም። ወደ ሌላኛው ጥያቄ ስንሄድ አንድ ልብስ ለማድረግ 1 ሰዓት ተኩል ቢፈጅ 20 ልብስ ለማድረግ ምን ያህል ደቂቃ ይፈጃል? ያው ተመሳሳይ ሰዓት ነው። እሱን አልበላም። እንዴት ነው እሱን በላው? እኔ አቀለልኩለት። የቅድሙን ጥያቄ ራሱ ቴንሽን ነው የምን በጣም ያስጠላል። አሁን ምን ትሆናለህ መሰለህ? እዚች ውስጥ ዝም ብለህ ገብተህ ውጣ፣ ዋኝበት። እስቲ እንግዲህ የመጀመሪያው ዱቄት ውስጥ ገቢ ሆነ። እስቲ ገብተህ ውጣ ነው። አዎ እዚች ጋር ገብተህ ውጣ አንዴ ግብት ብለህ አሁን ያምርበታል። እንደዚህ ነው። ዓለም ነው ያለ ነው። ዓለም ነው ብሏል ጆኒ። እንግዲህ ጋይስ ምንም ማድረግ አልቻልኩም። እንግዲህ ዓለም ቀጣው ተመለሰ። ሌትስ ጎ። እስቲ ፐርሰናል ጥያቄ አንድ ልጀምርና፣ እሺ ሰዎች ስለኔ የማይረዱት ነገር አለ ብለህ ታስባለህ? የማይረዱት ነገርስ ምን ሊሆን ይችላል ብለህ ታስባለህ? ኦኬ ሰዎች ስለኔ ስለአንተ አዎ ብዙ ጊዜ ሰዎች
እኔን አይረዱኝም። አይ ቲንክ ጊዜ ነው ብዬ ነው የማስበው። ከሆነ ጊዜ በኋላ እኔን የምሰሙበት ሰዓት ይመጣል፣ ጊዜ ይመጣል። አሁን ለምን አልተረዱኝም፣ ለምን ሀሳቤን አልተረዱኝም ብዬ አልጨነቅም። ጊዜ ይፈተዋል። ብዙ ሰው ሊሰማኝ ጆሮ ሊከፍተኝ ትንሽ ጊዜ ነው የቀረው። ለዛ እንግዲህ አልጨነቅም። ዋው በጣም ደስ የሚል ሀሳብ ነው። ወደ ጥያቄ ስንመለስ እስቲ አሁንም እስቲ እንቆቅልሽ እንጠይቀው። እንቆቅልሽ ላይ አይመለስም። እሺ አንድ አይን ያለው የማያይ ነገር። አንድ አይን አለው አያይም። አይን አለው አያይም። አንድ አይን አለው አያይም ምንድን ነው? አንድ አይን ነው አያይም። አንድ አይን ያለው አያይም ቁስ ነው። ቁስ ነው እንዴ? አንድ አይን አለው። በተለምዶ ያ ቁስ ላይ ያለችው ነገር አይን ትመስላለች እና አይን ትባላለች። ግን አንዳንድ በቃ ፊክስ ነው መሆን አለባት። ፊክስ ነው የጥያቄው መልስ። አሁን ለምሳሌ ጠየቁ ይሄ እንቆቅልሽ ነው። የእንቆቅልሽ ገባኝ። ግን ፊክሱ አይኗ አንድ ከሆነች አንድ ነው መሆን አለባት። አንድ ነው። ሌላ ምንም የለው ቁስ ነው። እሺ ቁስ ላይ ያለች ነገር ናት። ገባኝ። ግን አንድ አይን ናት። ግን አታይም ወይም በአይን ነው የምትመሰለው። የስ ስለዚህ አንድ አይን አለው አይም ምን ይሆናል? እንቆቅልሽ አልቻለም። እኔ እስከመልስ ድረስ እናንተም ኮሜንት ላይ ጻፉ፣ እየጻፋችሁ እኔም እያሰብኩ ነው እንግዲህ የቻልኩትን ያክል። አንድ አይን ያለው ማያይ ምን ይሁን? ምንድን ነው? ዛሬ ባርቻ አልቻለም። መርፌ ነው። በሲማ መርፌ ላይ የማለችው ቀዳዳዋ በአይን ነው የምትመሰለው። የእንቆቅልሽ ፍቺ ሲሆን ያው መርፌ ነው። ባርችን ዛሬ እንግዲህ ሶስተኛ ቅጣት ሺት ሶስተኛ ቅጣት ነው ዛሬ። በስማ ዛሬ እያገኘ ነው። እኔ ግን ሳቀው ሶስት አይን አለው ግን አያይም ሲባል ምላጭ እንደሆነ ነው የማውቀው። እኔ ግን ያልኩት አንድ አይን፣ እሱ ግን አንድ አይን ብሎ ሸወደ። አግኝተናል። ያለን ዓለም ነው ዓለም ነው። እስቲ የእንቁላል ጣዕም እንዴት ነው? ስሜት አለው። እስቲ እንግዲህ ጋይዝ እንቁላል ልጠጣ ነው። ወደ እንቁላሉ ዞርኩ። ዓለም ነው ያለ ነው። ጋይስ እየተላጠ ነው። እንቁላሉ እየተላጠ ነው። ውስጥ እንግዲህ ጫጩት ይኑረው ምን ይኑረው አናውቅም። ጫጩት ካለስ የምር አልጠጣም። ጫጩት አይኖረውም። ጫጩት ካለ አይኖረውም። የምር አልጠጣም። ይኸው ጽድት ያለ እንቁላል ነው። ያምራል ራሱ። ዋው በቃ ምሳ አልበላም ማለት ነው። ይኸው በቃ መገበነዋል። ጋይስ ያያችሁ ይኸው ይታያችኋል። ጎበዝ ጠጥቷል። ጠጥቷል። ይኸው ባዶ ነው። ጨልጦታል። እንግዲህ ወይኔ ጋይስ እንዴት እንደሚያስጠላ! ወይኔ እስማ ያስደስታል። ባሪች ምን ማድረግ ያስደስተዋል? ኦኬ እኔ ብዙ ነገር ነው የሚያስደስተኝ፣ በጣም ብዙ ነገር ነው የሚያስደስተኝ። ግን በቀላሉ ያው ትንሽ ነገር ልንገራችሁ። ትንሽ ነገር ምንድነው? ስራ ስሰራ ነው ደስ የሚለኝ። ሰርቼ ስውል የምሬን ነው የምነግራችሁ። ሰርቼ ከዋልኩ ሰላማዊ እንቅልፍ ነው የምተኛው። ስራ ሳልሰራ ከዋልኩ እንቅልፍ ራሱ አጣል። ሪል በቃ የምንም ሳክስ የሌለበት ሁኔታ ይሄ ነው። ስራ ከሰራው በጣም ነው የምረካው፣ በጣም ነው ደስ የሚለኝ። አንድ ነገር ሰርቼ ከዋልኩ ራሱ ደስ ይለኛል። ካልሰራው ያመኛል። እሁድ ራሱ ልንገራቸው በዛጋታ እሁድ ራሱ ከቸርች መልስ የሆነ ነገር ስራ ይለኛል። ከኔ አጠገብ ያሉ ሰዎች አረ እሁድ ነው ትንሽ እረፍ ምናምን ስሉኝ ለማረፍ ሞክራለሁ። ስራ ነው ደስ የሚለኝ፣ ስራ ነው የሚያስደስተኝ። ባሪክ ስራ መስራት ይወዳል። እናንተም ከሱ ተምራችሁ ስራ መስራት ውደዱ። እንግዲህ ስራ መስራት በጣም ጠንካራ ያደርጋል። ያው ለውጥ የለም እንጂ ትላለህ። ለውጡ መቼ እንደመጣ አናውቅም፣ ግን ያው እየለፋን ነው፣ እየጠገን እየሞከርን ነው። እሺ ወደ ጥያቄያችን ስንመለስ አንድ ባቡር ሙሉ ሰው ጭኖ ሲጓዝ 1 ሰዓት ተኩል ፈጀበት። በባዶ ሲመለስ 90 ደቂቃ ፈጀበት። እንዴት? ያው እሱ 1 ሰዓት ተኩልና 90 ደቂቃ ተመሳሳይ ነው። እኔ ለምን ጥያቄ ሂሳብ ጥያቄ ነው ያልበለም እኮ ምንድነው አንተ እንደዚህ አሁን ዝም ብለህ አንተም ይሄንን ሽንኩርት ብላ አንተም
ሊያበላኝ ነው እንግዲህ ይሄን ሽንኩርት ብላ። ሽንኩርት ጨው በጣም ከባድ ስሜት እንደሚኖረው ተስፋ አንሷል። ጨው እያለ ነው ብላ። አስቡት እንግዲህ ምን ያህል በጣም ይጣፍጣል። አይዞህ ይህም እንቆቅልሽ ነው። ድምፅ ሳያወጣ በስርዓት የሚያስረዳ የሚናገር ከሰው ውጪ ቁስ ነው። ይሄ ድምፅ ሳያወጣ ያስረዳል፣ ይናገራል። ያንን ነገር በምታይ ጊዜ ትረዳለህ፣ ይናገራል ካልክ እኮ ድምፅ አወጣ ማለት ነው። አይወጣም፣ ድምፅ የለውም እኮ። ድምፅ ሳያወጣ በቃ ያስረዳሃል። ድምፅ ሳያወጣ ያስረዳሃል። ድምፅ የለውም። ድምፅ የሌለው የሚያስረዳ ነገር እንቆቅልሽ ላይ ያገኘ ነው። እንቆቅልሽ ነው። ድምፅ የለውም ግን ያስረዳል። የሽንኩርቱ ስሜት ድምፅ የለውም ያስረዳል። ምንድን ነው ጋይስ? ዛሬ እየተመለስን ነው። ከምባክ እያደረግን ነው። ድምፅ የሌለ ነገር ነው ግን ያስረዳል፣ ያብራራል። ቁጥር ጋይስ ምንድን ነው? 10 ቁጥር 1 2 3 ቀስ በል ቁጥር 4 ዳኛ ቁጥር 5 6 ግን ያስረዳል 7 8 9 የመጨረሻ ነው አባ። ዳኛው ፈርዷል። ደቂቃው ተጠናቋል። ድምፅ የሌለው የሚያስረዳ ነገር ሁላችንም እናውቀዋለን በእርግጠኝነት። አሁን በመሳቱ ይናደዳል። ምንድን ነው? ብዙ ጊዜ ይጠቀመዋል። መጽሐፍ። ዋው ማይ ጋድ! ተመልቻለሁ። በእናትህ ምንድን ነው ዛሬ አዲሱን ቅጣት እንግዲህ እዚህ ውስጥ ጨው አለ። ዛሬ እንግዲህ በቃ ኦአርኤስ በሉት። አልሰርነው ነገር አይኖርም። እግዚአብሔር ያንተ ታውቃለህ። አሁን ጨው ልጠጣ ነው። ይኸው ጨው ልጠጣ ነው። ዓለም ነው ጋድ ዓለም ነው። ከሞላ ነው ጥሩ አይመጣም። ይኸው እንግዲህ ተመልከቱ። እየበጠበጥነው ነው። በጌታ በኢየሱስ ቆንጆ መልክ አለው። ስሜት መቅመስ ነው መጠጣት ነው። ትንሽ ጠጣ። አንተ እንዴት እንደምከብድ የምር በጣም ይከብዳል። ሳሚ ዓለም ነው እኮ ምንም አልመረጀ። እንግዲህ አሁን ለመመለስ እስቲ ቅመስ፣ ትንሽ ቅመስ። ዳኛ ይቅመስ። በጣም ይጣጣል። አይከብድም። በሙሉ ሻት አድርገህ ትጨርሳለህ። እብድ ነው እንዴ? ይሄ ይገላል። እሺ እንግዲህ ባህሪችን ዛሬ አግኝተነዋል። ጠንካራ ስለሆነ ነው ምንም አይደለም። እሺ በህይወት ባላደርገው ብለህ የምትጸጸትበት ነገር አለ? በህይወት ባላደርገው ይሄንን ነገር ባላደርግ ኖሩ ብለህ የምትጸጸትበት ነገር አለ? ከህይወት ስታሳልፍ በዚህ እድሜ መካከል ዋሳለፍከው ህይወት ኦኬ ይሄንን ባላደርግ ይሻል ነበር የምትለው ነገር አለ? እንደዛ ብዬ ማስባቸው ነገሮች ምንድነው? ይሄንን ባላደርግ ምናምን ብዬ ማስበው ባለፉት ባይዘይ አልቆጭም። ባለፈው ላይፍ ምንም የምቆጭበት ነገር የለም። ምክንያቱም ዛሬ ላይ እንድደርስ ያደረጉኝ ትናንትናዎቼ ናቸውና ብዙ እኔ ቁጭት የለኝም። በጣም ያለፍኩትም መንገዶች አስተማሩኝ እንጂ አልጎዱኝ። ለዛ እኔ ባለፈው ነገር ብዙ የምጸጸትበት ነገር የለም። ሞስት ፕሮባብሊ የለም። በትንሹ ስለ ባህሪች አንዳንድ ነገሮች እያወቃችሁ እንደሆነ ተስፋ አደርጋለሁ። የመጨረሻ 2 ጥያቄዎች አሉ። ስለዚህ እነዛን 2 ጥያቄዎች እንግዲህ ይመልሳል ብዬ ተስፋ አላደርግም። እሺ አንድ አሁንም የአይኪ ጥያቄ ነው የምጠይቀው፣ የማስተዋል ጥያቄ። አንድ ወንድ ፍየል ሳር ከጅቡቲ ውሃ ከሱዳን ቢጠጣ ወተቱ የማን ነው? ከጅቡቲ ሳሩን ወሰደ፣ ውሃውን ከሱዳን ጠጣ፣ ወተቱ የማን ይሆናል? የዚህ ወንድ ፍየል የባለቤቱ ነው። የዛ ፍየሉን ለፍየሉ ባለቤት አለው። ጥያቄው ላንብባ ድጋሚ።
አንድ ወንድ ፍየል ሳር ከጅቡቲ ውሃ ከሱዳን ቢጠጣ ወተቱ ወንድ ከሆነ የት ነው የሚኖረው ብራዘር? እኔ እኮ ድጋሚ ባጠይቅ አይደለም። እኔ አንድ ወንድ ፍየል ያልከው አንድ ፍየል የፍየል ወተት ይጠጣል። ያ ሶማሌ ላይ ይጠጣል። ሞስት ፕሮባብሊ እዛ ሀገር እንትን ይጠቀማሉ። የፍየል ወተት የግመል ወተት ምናምን ይጠቀማሉ። ሶ ፍየሉ ወንድ መሆኑን እሱ ከበር አድርጎ ነው አለፈ። ቶሎ ወንድ ፍየል ምናምን ብሎ ነው ያይኪ ጥያቄ ነበር። ኢዚ ሆኗል። አሁን ከቃሪያ መካከል አንዱን ቃሪያ እሱ ይብላና ትንሽ ይቃጠል። እኔም ተቃጥዬ ነበር። ተቀሳውን ጋይስ እንግዲህ እሱ ስንት ተቀጣ? ስንት ነው? አራት እሱ ተቀጥቷል። እኔ 3 ነው ተቀጣሁት። አሁን ይሄ መጨረሻ ጥያቄ ነው መሰለኝ። መጨረሻ አንድ ጥያቄ አለን። ከዛ በፊት ግን ደስተኛ የሆንክበት ቀን በህይወቴ ደስተኛ ሆኛለሁ ብለህ የምታስብበት የማትረሳው ቀን? ኦኬ በጣም ደስ ያለ ቀን፣ እኔን ደስ ያለኝ ቀን ደስ ያለኝ ቀን በቃ ያሳለፍከው የማትረሳው ልዩ ቀን ነው በህይወቴ ብለህ የምታስበው ቀን ካለ? ደስ ያለኝ ቀን እኔ ብዙ ጊዜ ያው ደስ የሚለኝ ከፋዘሬ ጋር ስሆን ደስ ይለኛል። ኦኬ ከፋዘሬ ጋር ጊዜ ሳሳልፍ ከሱ ጋር ስውል እኔ ደስታዬ ያው ከእግዚአብሔር በታች ፋዘሬ ነው። ኦኬ የትም ከፋዘሬ ጋር ከዋልኩ ደስ ይለኛል። ከዛ በለጠ ደስታ የለኝም። እኔ እሱ ነው ደስ የሚለኝ። ሌላ በቃ ብዙ ደስ የሚለኝ ቀናቶች አላስታውሳቸውም። ምክንያቱም ፍሪ ሲሆን ቤት ነው የምውለው። ሎንግ ታይም ከረጅም ጊዜ ጀምሮ እኔ ፍሪ ሲሆን ቤት ነው የምውለው። እንዲህ አሁን ለምሳሌ ሰው ፍሪ ሲሆን የት ይሄዳል? መዝናኛ ቦታ ይሄዳል፣ ይጫወታል፣ ፉል ይጫወታል፣ ቁማር ይጫወታል፣ ይጠጣል፣ ይቅማል፣ ደስ እንዳለው ምናምን ይሄዳል ምናምን አይደለ? ግን እኔ ፍሪ ሲሆን ቤት ስለማሳልፍ ብዙ እኔ እንጃ ከፋዘር ጋር ሲሆን ደስ ይለኛል። እንግዲህ አባቱን በጣም ይወዳል ማለት ነው ባሪስ ከፋዘሩ ጋር ጊዜ ማሳለፍ። ያ በጣም ነው። የዛሬው የመጨረሻ ጥያቄ አልኪ ጥያቄ ነው። የማስተዋል ጥያቄ ሲሆን በመስታወት ውስጥ 10 አሳ ካለ 2ቱ ሞቱ፣ 4ቱ ዋኝተው አመለጡ፣ 3ቱ ሰመጡ። መስታወት ውስጥ ስንት አሳ ካለ? ሁሉም አሉ። ስለዚህ ምንም ማድረግ አልችልም። እንግዲህ የሞቱም እዛው ናቸው፣ እየዋኙ ያሉም እዛው ናቸው። ሁሉም እዛው ስለሆኑ ያው የመልሱ ሁለት አይነት መንገድ ነው። ዋናውን መልስ መልሰዋል። ሁለተኛው መልስ ያው አሳ አይሰምጥም ነው መለስኩ። እኔ መልስ ስንት ይቀራል ነው አልኳት። ያው ስንት ይቀራል ነው። ስለዚህ መልሽ ያለው አሁን ምንድነው መጨረሻ ቅጣት የምቀጣው ለነሱ ለኦዲየንስ አንድ ገራሚ ሙዚቃ ዘፈንም ከሆነ መዝሙርም ከሆነ ደግሞ ይሄ የሙስሊሞች መዝሙርም ከሆነ ነሺዳ ከሆነ የትኛውም ከሆነ አንዴ በልላቸው ዜማውንም በዛው ይስማል። እኔ ያው በጌታ አልዘፍንም። ስለዚህ ላዚም ያው ድምጽ ያውቃለው ሊረብሻችሁ ይችላል። ስፒከራችሁን ድምጽ ቀንሱ፣ ስፒከራችሁን ድምጽ ትንሽ ቀንሱና ከዛ በኋላ መዝሙር ሞክር። ምን ልጀምር? የበረከት ተስፋዬን ለኔ ቀኑ ጨልሞ የሚለውን መዝሙር በጣም ዘምርጀው ልሞክር። ለኔ ቀኑ ጨልሞ መስማት እንጂ ማየት አልችል፣ ጠዋት ስለምወጣው መሽቶ በሰው ነው ምገባው። ትንሽ ትልቅ መሪ የሰው ፍቃድ ማደሪያዬ፣ የእድሜ ግማሽ ጨረስኩኝ ጨለማውን ለመድኩኝ። መጣ ኢየሱስ ይህ የዓለም ብርሃን አይኖችን ከፈተ፣ በዕውርነት ያገር ታሪኬ ተለወጠ። የዳዊት ልጅ ማረኝ ተከፈተ ብርሃኔ፣ መልካምነቱን አየሁት በዚች ባጭሯ ዘመኔ። ቡም ጋይስ ቴንክ ዩ ሶ ማች። በጣም ነው የምንወዳችሁ። ይህንን ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ ስንት ሺህ ነው ያለው? አሁን 1000 እየገባን ነው። 1000 ገብቷል። 2000 አድርሱ። ሁላችሁም ሰብስክራይብ ቡም ንገራችሁ። በጣም ወዳለው የቲክቶክ ቤተሰቦች ሼር ላይ የዩቲዩብ ቤተሰቦች ሼር ላይ አድርጋችሁ በጣም ወዳለው 2000 አስገቡ። ቡም ወዳችኋለን። በቀጣይ ቪዲዮ እስከንገናኝ ቻው።